منه ها اجي اساممه اقرا بطا على لما عشاي بشيريت هذا بيت لك يالو هاي بروزي جناني أنا من أقرش مستر علنيا ايش ها مستر مين دينه من يا محل داينا إيش ناكا كتة ماكينة نروطة ملتشنيو فلقيت لا الله بلش يكنا ميتاقات السؤال اللي تعملت الله بمكنيات فكروا ورجعنا بيامين يالو عشاي فلقي لي هاي ها تراش لسيت بلا نيتاقاتشا ها لاني بتازل اللي جاتشين التسبم ما فرطاقم ترجعي انت عشاي من يال شنو نيو ها لسيت بيتاقاتشا يالك ترجعي تلالا يا اخي انت سمين لغر وطاي ناي تقوداچو سيت نات لمن روطاچ ማንም ፈርታለች ነው والله ያሳዘነችኝ መርሳል ታልቻልኩም አሻይ ምን አይነት ናት ها ቆንጆ ናት ያ اخي ነገሩ ነው እንጂ ደም ፊቷ ላይ የውም ያ አሻይ ላንተ ቆንጆ ፊት ብቻ ነው ያ አላህ አሻይ ነዛ ተገበተኝና ታከሚ በቃ ወደ ጫካ ነው የሮጠችው የሆነ ችግር ብትሆንስ ነው ሰዎች አይደለም ለሰው አናዝና የሆነ ነገር ብትሆንስ ና አኺ ሴት ናት በዚህ ላይ ሴት ናት ምን ናት ሲኮ ይገለጣል ወርልጅታ ይዤ እመጣለሁ ነገር ካለ ይሄ መኪና ያልገጨ እግሬ ይሰባብራል አለቀ በቃ ካላስ ها ምንድነው ጸጋ ምን ሆና ነው ሳደብቁ ንገሩኝ ጸጋ ምን ሆና ነው ምኑን አወቅኩት የኔ ልጅ ዱብዳ ሆነብን እንጂ እዩትን አንጧት እንደዋዛ ይወጣች በዛው የዋሽ ታውላ ቀረች ፈለግናት አስፈልግናት ደብሰውም የለም ለፖሊስ አመለከታችሁ 24 ሰዓት ሳይሞላ ለፖሊስ ማመልከት እኮ ይችላል እንዴ እሺ እና ታዲያ የት ሄዳ ነው ይባላል የበላስ ጅባል ጮኸለ አንድ ነገር ሆናለች ታውቁኛል ልጄ አንድ ነገር ወይኔ ልጄ የጸጋና ተረጋጊ የምን ማሟረት ነው ጸጋ ጠንካራ ልጅ ነች ምንም ነገር አትሆንም ባልተጨበጠ ስጋት ውስጥ ከተን ራሳችንን ለምንድን ነው የምናስጨንቀው አሁን እኔ አባት ነኝ እማረባ አበራ አራት እስኪ ተከተለው ጸጋ አባት
ወዴት ነው የምትሄጂው? ወዴት ነው እናንተ ሰዎች እንዴ? ማይ ነስኪ አንቺ መጫት ነሽ። ትንሽ ምግብ ነገር አፍሽ ላይ አድርጊና ከዛ በኋላ እንፈልጋታለን። ሳብዬ ታበሳስልሽ ይላለች። አፈር ይበላ። በቃ እንግዳው ሊዳ ብሬ ኧረ ፈተና ላይ ነን። ያው ትንሽ ዘና ለማለት ብዬ ነው የመጣሁት። በነገራችን ላይ በጣም ተሻሽልሻል። ቆንጆ ነበር ስትጮሽ የነበረው። የምሽነት ሸሪት እኔ እንኳን ሀሳቤ ፈተናው ጋር ስለነበረ ምን እንደተጫወትኩ እራሱ ልብ አላልኩትም። ችሎታሽን አትጠራጠሪ። በጣም ጎብዘሻል እኮ። እሺ ሌሎቹ የት ናቸው? ፈልጊያችሁ ነበር። አለን እነ ሌሎቹ እንግዲህ የሆነ የምነግራችሁ የምስራች ነበረኝ። የእረፍት ሰዓት ላይ ሌሎቹ እስኪሰበሰቡ እጠብቃለሁ ማለት ነው። እንግዲህ ውይ ኧረ ቸርዬ፣ እኔ እስከ እረፍት ሰዓት እኔ ቁርጠት ነው የሚለቅብኝ፣ አልችልም። አሁን ይሄን ነገር አለሚና እንዴት ነው? የሰስፔንስ ነገር ትወጃለሽ? ለማጠልጤ ነው። አክሽን ፊልም ነው የምወደው እኔ። እኔም ብዙ ጊዜ ኧረ ሸሪት ይነገራል። ይነገረን። አዎ ይነገራል። ሸሪት ውይ እሺ በቃ እናገራለሁ። በሁለተኛ ደረጃ ትምህርት ቤቶች መካከል በሀገር አቀፍ ደረጃ የሚካሄድ የተሰጠው ውድድር አለ። እሺ ምን እሺ አለ? ራሳችሁን የምታስተዋውቁበት፣ ባንዳችሁን የምታስተዋውቁበት፣ ከሌሎች ትምህርት ቤቶች ተማሪዎች ጋር የምትተዋወቁበት፣ በተለይ ደግሞ የሙዚቃ ባለሙያዎችን የምታገኙበት በጣም ትልቅ እድል ነው። በዛ ላይ ደግሞ የገንዘብ ሽልማት አለ። ስለዚህ በውድድሩ ትሳተፋላችሁ። እንዴት ሸሪት፣ በጣም ደስ ይላል። እኮ ለኛ ትልቅ እድል ነው። ለሌሎቹ ነግራቸውና በቃ ልምድ እንጀምራለን። ምን ታስባለህ አይደል? አይደለ? አዎ በቃ አሁኑኑ ልምምዳችሁ ጀምሩ። በቃ ይሄምት የድል አመት እንደሆነ እኔ ታይቶኛል። በቃ ደግሞ ሸሪት እርግጠኛ ነኝ እናሸንፋለን። ይሄን የራስ መተማመናችሁ እንዴት እንደምወደው በርቱ። እሺ በቃ የሆነ ደስ አይልም? ልቤ ነው የመታውሽ። የሆነ በቃ እናሸንፋለን የሚል የሆነ ትልቅ ተስፋ ነገር አልታየም? አልታየኝም። እንደውም ድርግም አድርጎ ይዘጋብኝ። እንዴ አንተ ኃይሌ! እንዴ ኃይሌ! እንዴ ምንድነው? የማላውቀው ችግር አለ? ይሄ ትልቅ እድል አይደለም እንዴ? እድሉማ ትልቅ ነው። እኔ ተስፋ እንዳላስቆርጥሽ ብዬ ነው እንጂ አለም ይሄ የሚሆን ነገር አይደለም። እንዴ ለምን? አንደኛ እኔና ዳዊት ማትሪክ ተፈታኞች ነን። ስለዚህ ማጥናት አለብን። ለልምምድ የሚሆን ጊዜ የለን። ችግር የለም፣ በረፍት ሰዓታችን መለማመድ እንችላለን። እሺ ሁለተኛው ነገር ደግሞ ፍቅር ሀና ሎሚ የሉ። እድሉ በጣም ትልቅ ነው፣ እኛ ግን በጣም ትንሽ ነው። ስለዚህ የሚሆን ነገር አይደለም። ምንም ችግር የለም። አዳዲስ አባላቶች መልምለን እንዳዲስ መለማመድ እንችላለን። በዚህ ባለቀ ሰዓት ነው አዳዲስ አባላት መልመለሽ ለውድድር የምትደርሹ። እስቲ የማይሆን ነገር አታውሪ አለም እባክሽ። ችግር የለም፣ ለእናና ነግራቸውና ከቻሉ ይቀላቀሉናል። እንዴ አንተ የለህበትም። ክላስ አለብኝ እባክሽ። እኔ ቆይ እናት ምን እያደረግሽ ነው? እያጸዳው። ግቢውን ፏ አላደረኩትም። ማናጭ ብሎሽ ነው? አለቃይ ምነው እቲ አጠራረጉን አልቻልኩበትም እንዴ? አለቃ ያልሻቸው ስማቸው ማን ነው? ስማቸውን አልነገሩኝም፣ ግን ፈተና የሚፈትኑት ናቸው። ዳዊት ምን ይሁን ብለህ ነው ይችን አንዲት ፍሬ ልጅ ስራ የቀጠርከው? እንደዚህ አይነት ውሳኔ ስትወስን እኔ ማወቅ የለብኝም? ኧረ እኔ ስራ አልቀጠርኳትም። ምግብ ፈልጋ እኮ ነው የመጣችው። ትናንት መታ ነበረ። ውይ እኔን አፈር ልብላ። ታዲያ ስራ ሳታሰራ ምግብ መስጠት አትችልም? ኧረ ማንም ስራ ያላት የለም።
ልጅቷ ከመሬት ተነስታ ራሷን የምትሾመው ነገር አለ። ሚሚዬ በቃ ስራውን አቁም እሺ። ለዚህ የተቀጠሩ ሌሎች ሰዎች አሉ፣ ለነሱ ተይላቸው። ዳዊት በእኔ ስም ቁርስ ጋብዛት። ባይኔ ግቢ እንጂ ምን የቷ ክብሪት ነች? ማን አዘዘሽ? እስቲ ባካቱ ይቅርታ ጌታዬ፣ ጋሽ ሙልቀን ስራ አልገቡም ዛሬ። የት ሄዱ? አላወኩም ጌታዬ። እንደው ምናልባት የሚመጣበት ሰዓት ለማ ለኛ ነው ጌታዬ? አረኛ እኮ ምንም አናውቅም። ሲመጡ መጡ፣ ሲሄዱ ሄዱ ማለት ብቻ ነው የምናውቀው። መኖሪያ አድራሻውን ስለቀ የአቶ ሙልቀ መኖሪያ አድራሻ እሱንም የሚያውቅ ይኖራል። ያው እኔ አላውቅም እንጂ። የመጨረሻ ጥያቄ ልጠይቅህ። እሺ ጌታዬ። ታዲያ ምንድን ነው የምታውቀው አንተ? ኧረ እኔ ምንም አላውቅም ጌታዬ። ምንም አታውቅም? አዎ ምንም አላውቅም። እሺ ደህና ዋል። እሺ ጌታዬ። በቃሽ በቃትሽ፣ ተነሽ። እሺ ይኸውልሽ፣ ሁለተኛ ግን ስራ ተቀጥሬ ነው ብለሽ እንዳትዋሽ እሺ። ምግብ ከፈለግሽ ምግብ ስጡኝ ብለሽ ጠይቂ እሺ። ተነሽ። ትናንትና ደግሞ ለምንድን ነው ሻይ አስፈልተሽኝ የት ጠፍተሽ ነው? ምን ማድረግሽ ነው? ምንድን ነው የምታረጊው? ኧረ ሳህኑ ላለቀልቀው ነው። ኧረ ተይውና ተነሽ በእናትሽ፣ እነሱ ያነሱታል እንዴ። ሲጀመር ሳህን እዚህ አይታጠብም። ለምን? የበላሁበትን ሳላጥብ እንደ ቆሻሻ አገኘሁበት ጥዬ ልሄድ? ነውር ነው። ነውር? አንቺ ተነሽ፣ እኔ ትምህርቴ ተረፍዶብኛል ነውር ትላለች እንዴ? ሲጀመር አንቺ ስለ ነውር ምን ታውቂያለሽ? ጸጋ ምን አልገባኝም። ፈተና እንዳላወቀችም እንዴ? ኧረ በደንብ ነው የምታውቀው። በደህናዋ ግን አልመሰለኝም። ምን ጠፋ? ምንም። ምን ነው? ልጅቷ ማነች? የቷ? ወርኔ ስገጭ በመኪና ሮጣ ያመለጠችው። ወር በደንብ አይቻታለሁ። አዎ ልክ ነህ። ሚስቴ ናት። ታዲያ ምን አስሮጣት? ከእናንተ እየሸሸች ነበር? ኧረ አይደለም፣ አደጋ ውስጥ ደንግጧት ነው። አንተን ለማዳን የከበቡ ሰዎች የሚጎዱ መስሏት። ያው መደብደብም መታሰርም ካለ ከቤተሰቡ አንድ ሰው ይትረፍ ብላ ነው። የዋህ ናት። ወደ ጫካ ያሮጠችበት ፍጥነት ግን የሆነ የሚያባራት ነገር ያለ ነበር የሚመስል። ማን ያባራታል ብለህ ነው? ያው የሴቶችን ነገር ታውቀው የለ። ስለ ቤተሰባቸው አርቀው ያስባሉ። ወር የኔ ሚስት ብትሆን አብራ ነበር የምትገጭ። ያው ካልወለደች ስትሞት ስታይ አብሬ ካልሞትኩ ልትል ትችላለች። ከወለደች ግን ቢያንስ ለልጄ ልኖር ትላለች። ትክክለኛ ውሳኔ ነው እኮ። አስበዋል? እኛ ስንሞት ሚስቶቻችን አብረው የሚሞቱ ቢሆን ኖሮ ትውልድ እንዴት መቀጠል ይችላል? ልክ ነው። እንደውም መጥቼ ካልጠየቅኩ እያለች ነው። ይዣት እመጣለሁ።
አርፈሽ ልጆቿ አሳድጊ በላት። ይኸው አንተ እዚህ ከእኔ ጋር ታሰርክ። ያ ከቤታችሁ አንድ አስታማሚ ይበቃል። ንፋስ ናት እንዴ ልጅቷ? እንዴት በአንዲት ጠባብ ከተማ ውስጥ አንድ ሴት ልጅን ፈልጎ ማግኘት ይሄን ያህል እንዲህ ፊዚክስ ይሆናል እንዴ? ሮጣ ያመለጠችው ወደ ጫካ ውስጥ እንደሆነ ፍንጭ አግኝቻለሁ። በቃ እዛ አካባቢ በደንብ አስሱ። ጸጋ ስታመልጥ ያያ ሰው እዚህ አግኝቻለሁ። ወሬው ሳያመልጠው በፊት አፉን ማዘጋት አለብኝ። በእናታችሁ በጓደኝነታችን ይዣቸዋለሁ። ቤተሰቦቿ ከማግኘታቸው በፊት አምጡልኝ። ሰላሙ አላችሁ? አየ አህመዶ ሴታይ ወከ ምሳና ቆዮ በሐደለ እግሬን እኮ ሳሬ መራመድ አቃተኝ። ያሰኝ ወሬ እግር እያመመህ አንተ ለምን ትመጣለህ? አሻላ ግሳት ብዬ ነዋ። ሰው ልፈልግ ብላ ስትወጣ አህመድ ብቻው እንዳይሆን ምሳ አብረኸው ብላ አስጠንቅቃኛለች። የእግሬ ነገር እንደ ሳሬ ማሞኛ አያውቅም። እግሬን ምን ሆነ ነው? አላወኩም። መገጣጠሜ ያመኛል፣ ጡንቻዎቼ ይስላሉ፣ መተንፈስ ያቅተኛል። ታከመህ ታውቃለህ? ከሀገሬ የመጣሁት ልታከም ነበር። ያው አህመድ አደጋ አጋጠመው እንጂ። ያ አኺ በሽሮ እዛ አብረን እንታከማለን ኢንሻአላህ፣ እናገግማለን ነው። አይ ይቻላል። ለምን አይቻልም? ካርድ አውጥተህ ተመላላሽ ሕክምና እኮ እዚህ መታየት ትችላለህ። በልጅነቴ ያመኝ ነበር አሉ። እኔ አላስታውስም። ካደኩ ጊዜና ተመለሰብኝ። ችግሩ ምን ይመስላል ዶክተር? እሱን ከተመረመርክ በኋላ ከሐኪም ጋር የምትነጋገር ይሆናል። አይ አመህ የሚከሰው ማፊ عليك ما خير بامين اوكي تيم كالوب تدوح بشيرو ورمساو لطيقن ነው የመጣው እኔ በላም ያ اخ በሷ ሳርኒው አይ ሶድርተ دي وباستو اي باستون በሶድረ ሳውን ይታ እንዴት ዋላችሁ? ጸጋስ ዛሬ እኮ ፈተና ነበር ግን አልመጣችም። እታለመ እባክሽ እየየው እኮ ባንቺ ባሰ። አሁን እንግዲህ ዞር ብላ ገብታ ልታለቅስ ነው። እንደው ምን አይነት መከራ ነው የገጠመኝ ባካችሁ። ምን ተፈጥሮ ነው? ጸጋ ጠፍታለች ማለት እንዴት ማለት የት ጠፋለች? ትኑር ትሙት የምናውቀው ነገር የለም። ቆይ አንቺ ምን የምታውቂው ነገር የለም? ጓደኛሞች አይደላችሁ? ምን የምታውቂው ፍንጭ ወይ የምታውቂው ነገር የለም? ኧረ እኔ ምንም የማውቀው ነገር የለም። ገና ካንቺ መስማቴ ነው። ምንድነው? ምን ሆነሽ ነው? የሞተ ሰው ነበር ይመስለኝ። በጣም ነበር የደነገጥኩት። እዚህ ጋር ተለቅልሃ ሳያት ወይ ሞታ ወይ ደግሞ ታማ የወደቀች ነበር ይመስለኝ። ግን እዚህ ምን ትሰሪያለሽ? በቃ ተረጋጊ እንጂ ተያት። እቺ ልጅ ቅመም
አቤት። በዚህ ጋር መሰለኝ፣ በዚህ ጋር ሄደችው። በኢትዮጵያ አሰሪና ሰራተኛ አዋጅ ላይ እንደተደነገገው እድሜያቸው ከ15 ዓመት በታች የሆኑ ልጆችን ቀጥሮ ማሰራት እንዲሁም ደህንነታቸውን ለአደጋ የሚያጋልጥ ስራ ማሰራት የተከለከለ ነው። እትዬ መዓዛ ቅመም ግቢውን ስታጸዳ ስላገኘቻት ዳዊትን መቆጣቷ ትክክል ነው? ሀ አዎ ትክክል ነው፣ ምክንያቱም ቅመም እድሜዋ ለስራ አልደረሰም። ለ ትክክል ነች፣ ምክንያቱም ለቅመም ደህንነት ስላሰበች ነው። ሐመር ውሃ ሁሉም መልስ ናቸው። መ መልሱ የለም። ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን ያጋሩ።